ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 29 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የክፍለ ጦሩ አዛዥ እርምጃ ተወስዶባቸዋል። የክፍለ ጦሩ አዛዥ እርምጃ የተወሰደባቸው ምክንያቱ ምንድነው የሚለውን በተመለከተና አጠቃላይ ሁኔታውን የሚያሳይ ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ከዚህ ባሻገር እንደዚሁ ፋኖ በሁለት ከተሞች ሌሊት በፈጸመው ጥቃት በአርፒጂ በተፈጸመ ጥቃት ወታደራዊ ሎጂስቲክ ማከማቻ ማዕከል ጨምሮ ጉዳቶች ደርሰዋል። ከዚህ ጋር በተያያዘ የቀጠለውን ዘመቻና ተያያዥ መረጃዎችን አደርሳችኋለሁ። እንደዚሁም ደግሞ በሌሎች አካባቢዎች ያለውንም አጠቃላይ ሁኔታ በተመለከተ በተለይ በደቡብ ጎንደርና በደቡብ ወሎ ምዕራብ ቀጠናዎች አካባቢ ያለውን አሁን ሁኔታ በተመለከተ አዳዲስ መረጃዎችን ይዣለሁ። በዚህ ቀጠና ላለፉት 7 ቀናት በተከታታይ ዘመቻዎች ቀጥለዋል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃም በሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በመረጃዎቹ መካከል እንደዚሁ ደግሞ በሰዓት ካያስኳቸው እነ ለማ መገርሳ ሽማግሌ ተልኮባቸዋል የሚል መረጃ ይገኝበታል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከመልእክትና አስተያየቶችን ጥቆማዎችን አድርሳችሁኛል። ከላካችሁልኝ መልእክትና ጥቆማዎች መካከል በተለይ ሰሞኑን የነዳጅ ግብር ጭማሪ ይደረጋል ከሚለው ጋር በተያያዘ በተለያዩ አካባቢዎች ያለውን የነዳጅ እጥረት የተመለከቱ ጥቆማዎችን አድርሳችሁኛል። በተለያዩ የአገራችን ከተሞች ከፍተኛ የሆነ የነዳጅ እጥረት ይታያል። ከዚህ ጋር በተያያዘ ተሽከርካሪዎች ለ3 ቀናት ጭምር ሰልፍ ይዘው ቆመው ይታያሉ በሚል በተለያዩ አካባቢዎች ያለውን የነዳጅ ሁኔታ እና የነዳጅ እጥረት በተመለከተ መልእክቶችን አድርሳችሁኛል። ከወልዲያ ከናዝሬት ከአዲስ አበባ እና ከሌሎችም ከተሞች እንደዚሁ መረጃዎችና ጥቆማዎችን አድርሳችኋል። ከዚህ ጋር በተያያዘ እንግዲህ የነዳጅ ጭማሪ ይደረጋል የሚለው የነዳጅ ግብር ይጣላል የሚለው ጉዳይ የብዙዎቹን ሕይወት ያመሰቃቅላል በሚል ብዙ ሰው ጭንቀት ውስጥ እንደገባም የሚያሳዩ መረጃዎች አሉ። በኢትዮጵያ ውስጥ አሁን ያለውን የኑሮ ውድነት በእጅጉ ሊያባብሰው ይችላል። ያለ ነዳጅ ምንም ነገር የለም። ነዳጅ መጨመሩን ተከትሎ ብዙ የሸቀጣሸቀጦች እና ተዛማጅ የመሰረታዊ አገልግሎት መስጫ ድርጅቶችም ግለሰቦችም የጭማሪ ሊያደርጉ ይችላሉ በሚል ከትራንስፖርት እስከ ምግብ እስከ ሌሎች ፍጆታዎች ድረስ በዚህ ምክንያት በርካታ ሰዎች ስጋት እንዳላቸው ነው እየተገለጸ የሚገኘው። ይህ እንግዲህ ግልጽ የሆነ መንግስት እስካሁን ድረስ የነበረውን የነዳጅ አስተዳደርና የነዳጅ አጠቃቀም በተመለከተ አዲስ ጭማሪ ማድረጉ ከፍተኛ ብሶት ውስጥ ያለውን ህዝብ ወደ አደባባይ እንዲወጣ የሚገፋ ነው የሚሉ አስተያየቶችም እየመጡ ነው። ይህንን ተከትሎ እንግዲህ በከተሞች ከዚህ ጋር የተያያዘ ህዝባዊ እንቅስቃሴ ህዝባዊ ንቅናቄ ቢፈጠር በሚል መንግስትም የጸጥታ ኃይሉን በተጠንቀቅ እንዳሰማራ ነው መረጃዎቹ የሚገልጹት። ይህንን ተከትሎ እንግዲህ የኑሮ ውድነቱ አሁን ካለበት ሁኔታ በእጅጉ ሊጨምርና ሊንር ይችላል የሚለው የብዙ አስተያየት ሰጪዎች አስተያየት ነው። ይህን በዚህ ጉዳይ ላይ እንግዲህ የምጣኔ ሀብት የማክሮ ኢኮኖሚ ባለሙያዎች ጭምር አስተያየቶችን እያደረሱ ነው የሚገኙት። እንግዲህ ይህንን ጥቆማ የነዳጅ እጥረቱን በተመለከተ ነዳጅ ሆን ተብሎ ተደብቆ ነው በሚል ነው እንግዲህ አሁን መንግስት ይህንን ለማስተባበል እየሞከረ ያለው። ለማንኛውም ከዚህ ጋር በተያያዘ የላካችሁት ጥቆማ ደርሶኛል። ወደ መረጃዎቹ ከመሄድ በፊት እንደዚሁ የፋኖን አንድነት በተመለከተም እንደዚሁ የፋኖ አንድነት በፍጥነትና በአስቸኳይ ካልመጣ በስተቀረ ነገሮች በፍጥነት እየተለዋወጡ ነው የሚል አስተያየቶችን ማድረሳችሁኛል። ከዚህ ጋር በተያያዘ እንደዚሁ ኮሚሽን የሚከፈላቸው የሃይማኖት አባቶች የቡድን መሳሪያ ለያዙ ፋኖች እንዲሁም ደግሞ ለፋኖ መሪዎችና ለፋኖ አደረጃጀትና አባላት በእጃዙር እያደረጉት ያለው ሽምግልና ከቡድን መሳሪያዎች ላይ ኮሚሽን ተወስዳላችሁ በሚል ፋኖን እንደዚሁ ከግዳጅ ቀጠናዎች ለማስወጣት የሚያደርጉትን እንቅስቃሴ በተመለከተም እንደዚሁ ጥቆማዎችን አድርሳችኋል። ባለፈው ሰፊ ዘገባ ተሰርቶበታል። አሁንም በተለያዩ አካባቢዎች የሃይማኖት አባቶች ስምሪት ወስደው ነው ፋኖች እጅ እንዲሰጡና ታቦት ይዘው ጭምር እንደሚቀበሉ እየገለጹ ያሉት። ከዚህ ጋር በተያያዘ ሰሞኑን እንግዲህ የማስረሻና የአረጋ ከበደ መተቃቀፍም እንደዚሁ ከዚህ ጋር ተያይዞ በፋኖ ውስጥ አለመተማመን፣ ጥርጣሬ እንደዚሁም ደግሞ ከዚህ ጋር በተያያዘ የድምፅ ቅጂዎችን እያቀነባበሩ የምስል ቅጂዎችን በመልቀቅ ፋኖ ውስጡ እርስ በርስ እንዳይተማመንና አንዱ ሊከዳ ይችላል፣ አንዱ ሊሄድ ይችላል በሚሉ ጥርጣሬዎች ውስጥ እንዲገባ የማድረግ ዘመቻዎችም አብረው እየተሰሩ ነው። ከዛ ውጭ የብልጽግና ገጾች ዋና ዋና ገጾች የፋኖ መሪዎችን እየጠሩ ከኛ ጋር ተደራድረዋል፣ ከኛ ጋር ተስማምተዋል፣ እየመጡ ነው፣ እየተስማሙ ነው የሚሉ መረጃዎችን በብዛት በማሰራጨት የፋኖን እንደዚሁ ውስጣዊ አንድነቱን ለመረበሽም እንደዚሁ ስምሪት ተሰጥቷል። የቀደም ብሎ ወጥቶ የነበረ መረጃ ነው። ከዚህ ጋር በተያያዘም እንደዚሁ እነዚህን ሰብሰብ ያሉ ጥቆሞች አድርሳችኋል። ወደ ሌሎች መረጃዎች ሲሄድ እንግዲህ
መጀመሪያው መረጃዬ የነ አብይ አህመድና እነ ለማ መገርሳ ሽምግልና ልከዋል የሚለውን መረጃ የሚያስቀድም ነው። የነ በኦሮሞ ፖለቲካ ውስጥ እንግዲህ እነ ሽመልስ አብዲሳና እና አብይ አህመድ ከኦሮሞ ፖለቲካ ኃይል ውጭ ያለውን መሰባሰብ አለበት በሚል እና ከኦሮሞ የወጡ አኩርፈው የተቀመጡ ስርዓቱን ለመጣል ከሚታገሉ ሌሎች ኃይሎች ጋር እየሰሩ ከዘመናት በኋላ በእጃችን የገባውን ስልጣን ከእጃችን ሊያስወጡብን ነው በሚል የኦሮሞ እንግዲህ ባለስልጣናት የቀድሞዎቹ ወታደራዊ ፖለቲካዊ ባለስልጣናት እንደዚሁ ድርድሮች፣ ስምምነቶች እንዲደረጉ በተደጋጋሚ ኢሊሊ ሆቴል ያደረጉትን ስብሰባ ተከትሎ የተለያዩ እንቅስቃሴዎች መጀመራቸው ነው የተገለጸው። ከነዚህ መካከል በአንዱ ያኮረፉ እና ከአኩርፈው ለተለያዩ ቡድኖች መጠቀሚያ እየሆኑ ያሉ የፖለቲካ እና ወታደራዊ አመራሮች ወደ ኦሮሞ ፖለቲካ እንዲሰበሰቡ በሚል ነው። በተለያዩ መንገዶች ከኦህዴድ ብልጽግና ጎን እንዲቆሙ ማድረግ አለብን በሚል እንግዲህ ከነ አባዱላ ጀምሮ በኦነግም በኦህዴድም በኩል ያሉ ቲንክ ታንክ እንዲሁም ደግሞ በስራ ላይ ያሉ ወታደራዊ አመራሮችና ከስራ እንዲሁም ደግሞ በተለያየ መንገድ ከመከላከያ የወጡ ወታደራዊ አመራሮች ጭምር እየተሳተፉበት ያለ ስብሰባ ሲደረግ የቆየው። ይህንን ተከትሎ እንግዲህ የኦሮሞ ኃይሎች እነ ጃልመሮንም እንዲሁም ደግሞ በተለያየ መንገድ ትጥቅ እንዲፈቱና በብልጽግና ውስጥ ከፍተኛ ኃላፊነት እንዲሰጣቸው እንዲሁም ደግሞ በወታደራዊ አመራርም እንደዚሁ የተሻለ ቦታ እንደሚሰጣቸው እየተነገረና ሽምግልና እየተደረገ ነው የሚገኘው። እነ ጃልመሮ ኃይል እንግዲህ በተመለከተ እነ ጀነራል ኃይሉ ጎንፋ ይህንን ተልዕኮ ወስደው እየሰሩ ነው። ከዛ ባሻገር ደግሞ እነ ጀዋርና እነ ለማ ላይ ደግሞ ሽምግልና የተላከ ቡድን አለ። ስርዓቱን በመቃወማቸው እንዲያቆሙና አብረው ከነ አብይ አህመድ ጋር እንዲሰሩ ለማድረግ ነው ተብሏል። ሰሞኑን በወጡ መረጃዎች መሰረት እንደጠቆሙት እንግዲህ እነ ደራርቱ ቱሉ፣ እነ ወርቅነህ ገበየው፣ እነ ሌንጮ ባቲ የተካተቱበት እና ሌሎች የአባገዳ አባላት የተካተቱበት የሽምግልና ቡድን እንደነ ለማ መገርሳ ከነ አብይ አህመድ ተልኳል ነው የተባለው። አብይና ለማ መገርሳን ለማቀራረብና ለማስታረቅ ሽምግልና ተልኳል። እንግዲህ ይህንን በተመለከተ በሽምግልናው እና በተላከው ቡድን የተደረሰው እና የተገኘው ውጤት ምን እንደሆነ አልታወቀም። በነለማ በኩል የተሰጠው ምላሽም ምን እንደሆነ እስካሁን ድረስ የታወቀ ነገር የለም። ሽምግልናው ግን ቀጥሏል ነው የተባለው። እንግዲህ አንድ እንሆን ሌላው ኃይል ፈጥሮ ህብረት ፈጥሮ እጃችን የገባ ስልጣን ሊነጥቀን ነው በሚል ነው እንግዲህ ኦህዴድን የፖለቲካ ኤምፓየር ለማስጠበቅ ይሄ ሽምግልና እየተደረገ ያለው። ኢሊሊ ሆቴል እንግዲህ ያለ ማቋረጥ ተደጋጋሚ የአሁን ያለውን ፖለቲካና አጠቃላይ አስተዳደር በተመለከተ ብያኔዎች የሚሰጡበት አቅጣጫ የሚሰጥበት ውይይት የሚደረግበት ሆቴል ሆኗል። እንግዲህ የኢሊሊ መንግስት ላይ እና አብይ አህመድ አጀንዳዎች የሚሰጣቸው እዚህ ያለው የኦሮሞ ፖለቲካ ኦድጋድ ወይ ደግሞ ይሄ ነባሩ የሚባለው የሚያወጣቸውን የሚያሰማራቸውን እቅዶች ነው የሚተገብሩት። ወደ ሌሎች መረጃዎች ሲሄድ ወደ ሸዋሮቢት የሚወስደን መረጃ ነው ማስከትለው። በሸዋሮቢት ዙሪያ በአየር ወለድ ኮማንዶ እና በፋኖ መካከል በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከሸዋሮቢት ከተማ በመነሳት ወደ ቆቦ 08 ተብሎ ወደሚጠሩት አካባቢዎች ከተንቀሳቀሰ የመንግስት ኃይል አድማ ብተና፣ መከላከያ፣ አየር ወለድና የሚሊሻ አባል ጋር በተደረገው ውጊያ ነው ጉዳት የደረሰው። የአየር ወለድ የኮማንዶ የአድማ ብተና ሚሊሻ ኃይል ወደ ቆቦና አካባቢው መንቀሳቀሱን ተከትሎ ቀድሞ መረጃ የደረሰው ፋኖ ቦታዎችን በመያዝ በቡድን መሳሪያ የታገዘ ያጸፋ ምላሽ በመስጠት ነው ጉዳት የደረሰው። ቀደም ብሎ እንግዲህ መረጃ ለፋኖ ደርሶ ስለነበር ነው ገዥ መሬቶችን የያዙት የሚሉት የፋኖ የመረጃ ምንጮች በዚህ በተሰጠው ያጸፋ ምላሽ ቁጥሩ ያልታወቀ ጉዳት አስተናግዶ ወደ ኋላ ተመልሷል የመንግስት ኃይል። ፋኖም ወደዚህ አቅጣጫ ከሶስት ግንባሮች ኃይል ስለማስጠጋቱ ነው በወቅቱ በውጊያው ወቅት የተገለጸው። ዝርዝርና ተጨማሪ መረጃዎች ምናልባት ከፋኖ መሪዎች ይኖራሉ። እሱን በሌላ ሰዓት ይዤ መለስ ይሆናል። ሌላው እንግዲህ ሰሞኑን ብርቱ ውጊያ እየተደረጉባቸው ካሉ አካባቢዎች አንዱ ደቡብ ጎንደር ነው። በደቡብ ጎንደር ላይ ጋይንት፣ ታች ጋይንት፣ ስማዳ እንዲሁም ደግሞ ሙጃ ሮቢት አካባቢ ተደጋጋሚ ውጊያዎች እየተደረጉ ነው የሚገኙት። በተለይ ስማዳ በተለያዩ ቦታዎች ውጊያዎች እየተደረጉ ነው። ዛሬ ሌሊቱንም ከዚህ አካባቢ አዳዲስ መረጃዎች ወጥተዋል። በዚህ ቀጠና 64ኛ ክፍለ ጦርን የመንግስትን መከላከያን እየመራ የሚገኘው ኮሎኔል ይርጋሪያ የሚመራው ክፍለ ጦር እንግዲህ በተለያዩ ግንባሮች በሌሊትና በቀን ወታደራዊ ዘመቻዎችን እያደረገ ነው። ከፋኖ ጋር በሚደረገው ውጊያም ቀጥሏል። ኮሎኔሉ እንግዲህ በህዝብ ፊት ሰሞኑን ዋና ዋና የፋኖ መሪዎችን በእጄ ይዤ አመጣለሁ በሚል ይህንን ኦፕሬሽን መክፈቱን ነው መረጃዎች የሚገልጹት። ይህ እንግዲህ በተደጋጋሚ ከሁለት ወር በላይ የዘለቀ ቢሆንም የሰሞኑ የተለየ ነው።
እንግዲህ በዚህ በኩል ኮሎኔሉ የግል መሳሪያ ያላቸውንም አርሶ አደሮች እንዲፈቱ የበቀል እርምጃ እየፈጸመ ነው የሚል መረጃም ወጥቷል። እንግዲህ በቀሉ ምንድነው የሚለውን ወደ ኋላ ይመለስበት ይሆናል። አርሶ አደሮቹ መሳሪያ አንሰጥም በሚል ወደ ጫካ እየገቡ መሆናቸውን የሚገልጹ መረጃዎች ወጥተዋል። በተለይ ጃምባ ሜዳ፣ ቀጭን ወንዝ፣ አባጃር በተባሉ ቦታዎች ትላንትና በተደረገ ለሰዓታት የዘለቀ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ይሄ በሌላ ግንባር ደግሞ ከየኳሳ ቀጠና እንደዚሁ በጃምባ በረሃ ለሶስተኛ ቀን የቀጠለው ውጊያ ዛሬም ቀጥሏል። ዛሬም ሌሊት እንደዚሁ በመንግስት ወታደሮች ካምፖች ላይ ጉዳት ደርሷል። በፋኖ ዋና መሪዎች ላይ ያነጣጠረ ዘመቻ ነው የተባለው። ይሄ ዘመቻ ሌሊት በሁለት ግንባር የመንግስት ኃይል የከፈተውን ጥቃት ተከትሎ እንግዲህ አብሬ ኃይሉና ሬጅመንቱ ጉዳት ሲደርስበት ተጨማሪ ኃይል በማስገባት ነው ዛሬም ውጊያ እያደረገ ያለው። ከበባ ውስጥ የገባም የመንግስት ኃይል አለ። ከበባ ሰብሮ ለመውጣት በድሽቃ በሞርተር የታገዘ ውጊያ እያደረገ ነው የሚገኘው። ከስቴና ከወገዳ እንደዚሁ ተጨማሪ ኃይል ስለመንቀሳቀሱ ተገልጿል። ከጉዳዩ ጋር በተያያዘ እንደዚሁ በስልክ መስመር ላይ ያገኘሁት በዚህ በስማዳ ቀጠና በተለይ በሱ ላይ ያነጣጠረ ዘመቻ እየተደረገ እንደሆነ የገለጸው ፋኖ ረዳት ኮሚሽነር አበበ መልኬ የቀድሞ የመከላከያ አባል በኋላም እንግዲህ የአማራ ልዩ ኃይል ሲደራጅ በረዳት ኮሚሽነርነት ደረጃ ኃላፊነት ላይ የነበረ ነው። እሱ ላይ ያነጣጠረ ጥቃት እንደሆነ ነው ዘመቻው የሚገልጸው። እሱ የሚመራው ጦር አለ። በዚህ ላይ ነው በአባጃር ማርያም፣ ማሾ ሚካኤል፣ ጃምባ ተክለ ሃይማኖት፣ ቀንበጥ፣ በሽሎ ወንዝና ብጀና ወንዝ ተብሎ የሚጠሩት እስከ ሰንጠቆት ድረስ ከባድ ውጊያዎች እያደረጉ መሆናቸውን ነው የገለጸው። በእነዚህ አካባቢዎች በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በፋኖም ላይ ጉዳት መድረሱን ገልጿል። በመንግስት ኃይል ግን ለማጥቃት የገባ ሬጅመንት ኃይል እንደዚሁ ጉዳት ደርሶበታል። ከነዚህ አካባቢዎች በተለይ ሰንጠቆ ተብሎ የሚጠራ አካባቢ ከበባ ውስጥ የገባ የመንግስት ኃይል ከከበባ ለመውጣት እንደዚሁ ሌሊቱ ሙሉ በድሽቃና በሞርተር እንደዚሁ ድብደባ ሲያደርግ ነው ያደረው። ቁራ መቀመጫ ተብሎ የሚጠራ ቦታ ምናልባት አካባቢ የምታውቁ ትከታተሉ ትችላላችሁ። እዚህ ቦታ ላይ ዛሬ ሌሊት እንደዚሁ በመንግስት ኃይል ላይ በተፈጸመ ጥቃት ጉዳት ደርሷል። ከውጊያ ተመልሰው እዚህ ቦታ ላይ ሰፍረው በነበሩ የመንግስት ወታደሮች ላይ ነው ሌሊቱ 9 ሰዓት ጥቃት የተፈጸመው። የጉዳት መጠኑ በውል አልታወቀም። ከወገዳ ወደ ኳሳ ተጨማሪ ኃይል በዚህ ሰዓት እየተንቀሳቀሰ እንደሚገኝ የመረጃ ምንጮ ፋኖ አበበ መልኬ ገልጿል። አያይዞም የሚከተለውን መረጃ አድርሷል። ወገዳ ከተማ በሌሊት በአራት አቅጣጫዎች ወደ ከተማው ኃይል በማስገባት እንደዚሁ ሰርጎ ገብ ጥቃት መፈጸማቸውን ነው የገለጸው። በዚህ ጥቃት የመንግስት ወታደሮች የሎጂስቲክ የስንቅ እንዲሁም ደግሞ የእዝ ማዕከል የሆነ ህንፃ እንደዚሁ በአርፒጂ ተመቶ ጉዳት ደርሶበታል ነው ያለው። ከተማው በሌሊት በፋኖ ጥቃት በመፈጸሙ በሶስት አቅጣጫ ፋኖ ወደ ከተማው ጥቃት መፈጸሙን የገለጸው በተለይ በታገል ትምህርት ቤት፣ በወርቃምባ፣ በጊዮርጊስና ሙያና ቴክኒክ አካባቢዎች በመግባት ነው ይህንን ጥቃት ፋኖ የፈጸመው ብሏል። እንግዲህ ወደ በረሃ የወረደው የመንግስት ኃይል በከተማው በካምፕ ላይ እንደዚሁ የጥቃት ተፈጽሞበታል። በዚህም እንግዲህ ጉዳቶች ደርሰዋል ነው ያለው ፋኖ አበበ። ከሌሊቱ 9 ሰዓት እስከ 12 ሰዓት ድረስ ፋኖ ወገዳ ከተማ እንደዚሁ ተቆጣጥሮ ነበር። የሚሊሻ አድማ ብተና አባላት እንደዚሁ ካምፖቻቸውን ጥለው ወጥተዋል ወደ ሌሎች አካባቢዎች። በዚህ ምክንያት ብዙ የከተማው አካባቢዎች በፋኖ ቁጥጥር ስር ነበሩ ነው የሚል 12 ሰዓት ድረስ ፋኖ ከተማውን ተቆጣጥሮ እንደቆየ ነው የተገለጸው። በከተማው በሚገኘው አስተዳደር ህንፃ ላይ በተፈጸመ የአርፒጂ ጥቃት በዚህ ላይ ተከማችቶ የነበረ ሎጂስቲክስ እንዲሁም ደግሞ የ64ኛ ክፍለ ጦር ማዘዣ ጊዜያዊ ካምፕ ጥቃት ተፈጽሞበት ጉዳት ደርሷል ነው ያለው ፋኖ አበበ። እንግዲህ ህንፃዎቹ ላይ የደረሰው ጉዳት በምን ያክል ደረጃ ይገለጻል ብዬ ጠይቄው ነበር። በአርፒጂ ነው የተመታው። የጉዳት መጠኑ ከፍተኛ ነው። ውስጥ የነበሩ የሚሊሻ እንዲሁም ደግሞ ወታደሮችም ጉዳት ደርሶባቸዋል የሚል ምላሽ ነው የሰጠው። እንግዲህ በተቻለ መጠን ያው ጦርነትም እንኳ ቢሆን የህዝብ ተቋማትና አገልግሎት መስጫዎችን መልሶ ለመገንባት በሚያስቸግር ሁኔታ ውድመት እንዳይደርስባቸው የማህበረሰብ አገልግሎት መስጫ ተቋማትን ያው እንግዲህ መጠበቅ ያስፈልጋል። ለማንኛውም እንግዲህ በዚህ በተፈጸመ ጥቃት ጉዳት ደርሷል ያለው ፋኖ አበበ መልኬ ቁራ መቀመጫና ጃምባ ላይ በተመሳሳይ ሰዓት ጥቃት ተፈጽሟል፣ ወገዳ ከተማን ጨምሮ። ይህንን በተመለከተ እንግዲህ ኮሎኔል ይርጋ ቂም ይዞ ገብቶ ነው በአካባቢው ማህበረሰብ ላይ ጉዳት እያደረሰ ያለው ሲልም ገልጿል። ለዚህም አርሶ አደሮች እንግዲህ ይገድላል። ይህን እያደረገ ያለው ኮሎኔል ይርጋ አራያ ይላል። በ1983-84 ዓ.ም ህወሓት እንግዲህ ወደ ማዕከላዊ መንግስቱ ሲመጣ
በአካባቢው በክፍለ ህዝብነት ተሰማርቶ የነበረ አንድ የትግራይ ተወላጅ ነበር። እሱም ስሙ ኃይለማርያም ይባላል። ይሄ የወያኔ ክፍለ ህዝብ መሬት አናስከፍልም ባሉ አርሶ አደሮች እስከ ሰራዊቱ ተደምስሷል እዚህ አካባቢ። ይሄ ኃይለማርያም የተባለው በወቅቱ የክፍለ ህዝብ አባል የነበረውና በዚህ በገበሬዎች ተገደለው የቅርብ ቤተሰቤ ነው የእሱን ደም እመልሳለሁ በሚል ነው በዚህ የኳስ አካባቢ አርሶ አደሮችን እየገደለ ትጥቅ ፍቱ እያለ ማነው ወንድሜን የገደለው እያለ ከ35 ዓመታት በኋላ የመከላከያን ስልጣን እንዳጋጣሚ በመጠቀም በህዝብ ላይ በደል እያደረሰ ያለው ሲል ነው እንግዲህ ፋኖ አበበ የገለጸው። እንግዲህ ከ35 ዓመት በኋላም የግል ደም ለመመለስ በመከላከያ ስልጣን ይሄ እየተደረገ እንደሆነ እነዚህ ሰዎች ያለውን አጠቃላይ ሁኔታ የሚያሳይ ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ሊቦ ከምከም የሚወስድን መረጃ ማስከትለው በሊቦ ከምከም ወደ ሚካኤል ደብር ቀጠና በአምስት አቅጣጫ ዘልቆ የገባው የመንግስት ኃይል ያለፉት 4 ቀናት የገበሬዎችን በኃይል ትጥቃቸውን እያስወረደ ነው። ከዚህ ጋር በተያያዘ የተለያዩ የጦር ወንጀሎች እየፈጸመ ነው። መሳሪያ እየነጠቀ አስገድዶ መድፈርና የንብረት ማውደምና እንደዚሁም የተለያዩ ጌጣጌጦችና ጥሬ ገንዘብ ሳይቀር የመንግስት ኃይል ከመኖሪያ ቤቶች እየወሰደ ነው ያሉት። ይህንን በተመለከተ ሚካኤል ደብር ከተማን ጨምሮ መንደረ ማርያም፣ ሰጥላይ መድኃኔዓለም፣ ቡለብ ውሃ ተብሎ በሚጠሩት አካባቢዎች የተሰማራው የመንግስት ኃይል መሳሪያዎችን እየወሰደ ነው። መሳሪያ ለማስመጣትና መሳሪያ ገበሬዎችን ለመንጠቅ በቤተሰቦቻቸው ላይ ይህ ነው የሚባል ተብሎ ሊገለጽ የማይችል ግፍ እየፈጸመ ነው። በአይነቱ ለየት ያለ ሰቅጣጭ ግፍና ሰቆቃዎች እየተፈጸሙ ነው። አስገዶ መድፈር ተፈጽሟል። ወታደራዊ አዛዦች ገበሬዎቹ መሳሪያቸው ከተወሰደ በኋላ መሳሪያቸውን ከፈለጋችሁት 100 ሺህ ብር ክፈሉ በሚል 100 ሺህ ብር እያስከፈሉ ነው የሚገኙት አርሶ አደሮችን። ይሄም እንግዲህ በገንዘብ የማደሄት እንዲሁም ደግሞ ሞራላቸውን ጭምር አርሶ አደሮቹን የመስበር ጉዳይ ነው። አስገዶ መድፈር ሰጥላ መድኃኔዓለም ተብሎ የሚጠራ ቦታ አንዲት እናትና ሴት ልጇ እንደዚሁ በወታደሮች ተደፍረዋል። በስም ዝርዝር ደርሷል። እንግዲህ ምናልባት ወደፊት የሚያጣሩ አካላት ካሉ ሊወስዱ ይችላሉ። በአስታ ጀርት፣ ደጎማ፣ በአርባያና በጣና በባጅ ተብሎ በሚጠሩት አካባቢዎች የገባው የመንግስት ኃይል ነው። በአምስት አቅጣጫዎች ገብቶ ይህንን እያደረገ የሚገኘው ሚካኤል ደብር እንግዲህ የመንግስት ኃይል መግባቱ ተከትሎ የፋኖ አባላት ለከተማው ደህንነት ሲባል ውጊያ ለማድረግ ለቀን ወጥተናል ማለታቸውን አንድ የፋኖ ቃል አቀባይ መግለጹ ይታወሳል። ወደ ራያ ቀጠና የሚወስደን መረጃ ላስከትል። በራያ ቀጠና 12 ወጣቶች በህወሓት ታጣቂዎች ታፍነው ተወስደዋል። በራያ ጨርጨር ወይራዋ ተብሎ በሚጠራ ቦታ ነው እነዚህ ወጣቶች ታፍነው የተወሰዱት። አማራንን ትላላችሁ በሚል ታጣቂዎቹ ያፈኗቸው ወጣቶች ራያ አማራ እንጂ የትግራይ ወይም ደግሞ የህወሓት ሆኖ አያውቅም በሚል ጥያቄና ጠንካራ እንቅስቃሴ ንቅናቄ እያደረጋችሁ ነው በሚል በህወሓት ታጣቂዎች ተይዘው ከተወሰዱትና አሁን በወታደራዊ ካምፕ ውስጥ ከሚገኙት ወጣቶች መካከል ሞላ በላቸው፣ መምህር ሰይድ ኢድሪስ፣ ግርማይ ሀጎስ፣ ናትናኤል ሙሉ፣ ሙልጌታ ሀብተ ማርያም እንዲሁም ደግሞ አብርሃ ሀጎስ፣ ጌታቸው ብርሃኑ ይገኙበታል። 12 ወጣቶች በአማራነታቸው ምክንያት በህወሓት ታጣቂዎች ተይዘው ወስደው አሁን ጨርጨር በሚገኝ የታጣቂዎች ወታደራዊ ካምፕ ውስጥ ታስረው ይገኛሉ። አማራንን የምትሉ ከሆነ እንገድላችኋለን እያሉ ነው የሚገኙት የህወሓት ታጣቂዎች። እንግዲህ የህወሓት ታጣቂዎች ሊገነዘቡት የሚገባው ግን ኮረምም፣ አለማጣም፣ ወልቃይትም፣ ጠለምትም ህዝብ እየጠየቀ ያለው ማንነቱን መሆኑን ነው። እዚሁ እንግዲህ ሌላ በመግቢያ የነገርኳችሁ መረጃ በኮረም ከተማ የወጣ መረጃ ነው። በኮረም ከተማ የወጣው መረጃ የክፍለ ጦሩ አዛዥ ተገደለ የሚል ነው። የክፍለ ጦሩ አዛዥ እርምጃ ተወሰደበት በሚለው መረጃ ከውስጥ በተነሳ እርስ በርስ የሩምታ ተኩስ ነው እርምጃ የተወሰደበት። በአማራ ብሔራዊ ክልላዊ መንግስት ዋግኽምራ ዞን ኮረም ከተማ በጀነራል ኃይሌ ከበደ ትምህርት ቤት ሰፍሮ የሚገኘው የህወሓት ታጣቂ ቡድን በክፍለ ጦር አዛዡ ላይ እርምጃ የተወሰደው በዚህ ቦታ ነው። የክፍለ ጦር አዛዡ ተገድሏል። በዚህ ትምህርት ቤት ሰፍሮ የሚገኘው የህወሓት ኃይል አርሚ 24 ኮር 3 ጉሽ ክፍለ ጦር ተብሎ የሚጠራ እንደሆነ የዓይን እማኞች ገልጸዋል። እንግዲህ የጉሽ ክፍለ ጦር አዛዥ ነው የተገደለው። የጉሽ ክፍለ ጦር ታጣቂዎች ለሁለት ተከፋፍለው ለ30 ደቂቃ ባደረጉት የተኩስ ሩምታና ውጊያ ነው 13 ታጣቂዎች ቆስለው ሆስፒታል ገብተዋል። በቁጥር ያልታወቁ ታጣቂዎች ተገድለዋል። ከተገደሉት ውስጥ ደግሞ የክፍለ ጦሩ አዛዥ ታጋይ አለምሰገድ ገብረ እግዚአብሔር ይገኝበታል ሲሉ የመረጃ ምንጮቹ ገልጸዋል። እንግዲህ መነሻ ምክንያቱን በተመለከተ
ኮረም ከተማ የሚገኘው የመከላከያና የፌዴራል ፖሊስ ኮማንድ ፖስት ላይ የተጠና እርምጃ ይወሰዳል የሚለው ጉዳይ እንደሆነ የዚህ ግጭት መነሻ ነው የተገለጸው። ክፍፍል ተፈጥሮ በዚህ ምክንያት የራያ አላማጣ፣ ራያ ባላ፣ ራያ ዛታና ወፍላ አካባቢ ከህወሓት ጋር ያሉ ታጣቂዎች ናቸው ይህንን እርምጃ የወሰዱት። በማይጨውም በእንደርታ ቀጠናም ያሉት በተመሳሳይ ከአድዋ ቡድን እንደዚሁ ስምሪት አንቀበልም በሚል ታጣቂዎቹ አሁን በካምፕ ውስጥ ሁለት ቦታ ሰፍረው ይገኛሉ። ይህም እንግዲህ የአዛዡን መገደል ጨምሮ የታጣቂዎቹ አመጽ በህወሓት ውስጥ ከፍተኛ ድንጋጤ እንደፈጠረ የመረጃ ምንጮቹ ገልጸዋል። ይህ ግልጽ ክፍፍል ተፈጥሯል በህወሓት ታጣቂዎች የሚሉት የመረጃ ምንጮች ካሁን ቀደም እነሱ ደቡባዊ ዞን እያሉ የሚጠሩት አካባቢ ተወላጆች ወታደራዊ አመራሮችና የፖለቲካ አመራሮች በስምረት በሚል መፈረጃቸውን ተከትሎ ብዙዎቹም ወደ ነፃ መሬት እየወጡ መሆናቸው ነው የተገለጸው። መቀሌ ከዚህ ጋር የተያያዘ መረጃ ላድረስ። መቀሌ ሰሞኑን ከሚዲያዎች እይታ ጠፍተው የነበሩትና ቢሮዎቻቸው በታጣቂዎች ተከቦ ወደ አንድ አምባሳደር መኖሪያ ቤት ገብተው ተጠልለው የነበሩት ጀነራል ታደሰ የትግራይ ጊዜያዊ አስተዳዳሪ ዛሬ ከዓለም ባንክ የምግብ ፕሮግራም ተወካይ ጋር ውይይት ማድረጋቸውን የሚገልጹ የምስል ማስረጃዎች ወጥተዋል። ጠፍተው ከነበሩበት ተመልሰዋል። ታጣቂዎቹ እንግዲህ ቢሮአቸውን ከበው በነበረበት ወቅት በአምባሳደር ፍስሐ አስገዶም ቤት ተደብቀው የቆዩት ጀነራል ታደሰ አሁን ፊት ለፊት ታይተዋል። መቀሌ ያለው ሁኔታ ከሰሞኑ አንጻር ሲታይ አንጻራዊ መሻሻል አለበት፣ ውጥረቱ ረግቧል ነው ያሉት። ታጣቂዎቹ ግን አሁንም በተለይ አርሚ 31 አባላት ከተማ ውስጥ ይታያሉ ሲሉ የመረጃ ምንጮች ይህንን አድርሰዋል። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ወለጋ የሚወስድን መረጃን ማስከትለው በወለጋ ኪረሙ ወረዳ ሀሮ አዲስ ዓለም፣ ባጊን፣ ውባንጭ፣ ሸሆሮ፣ ቡና ወንዝ በተባሉ አካባቢዎች በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በርካታ አርሶ አደሮች እና የአካባቢው ነዋሪዎች በተለይ ቡና ወንዝ ተብሎ ከሚጠራው አካባቢ ትላንትና በነበረው ውጊያ መፈናቀላቸው ነው የተገለጸው። ትጥቅ አንፈታም በሚል ራሳቸውን እየተከላከሉ ያሉ የአማራ አርሶ አደሮች ላይ በዙ 23 በሞርተር በዲሽቃ የታገዘ ጥቃት ተከፍቶ ነው ጉዳት እየደረሰው። የረጲዮላና የጋሸና ሲርና አባላትን እንዲሁም የመከላከያ አባላትን ጨምሮ ቁጥራቸው ላይ ያልታወቀ ጉዳት ሲደርስ ራሳቸውን እየተከላከሉ ባሉ አርሶ አደሮች በኩል ደግሞ 2 የሞት እንዲሁም ደግሞ 3 የአካል ጉዳት። ቡና ወንዝ ተብሎ የሚጠራው አካባቢ ደግሞ በሲቪሎች ላይ በተፈጸመ የዙ 23 ድብደባ እንደዚሁ ቁጥራቸው ያልታወቀ ሲቪሎች ስለመገደላቸውና በርካቶቹ ስለመፈናቀላቸው ነው መረጃው የሚያሳየው። ወደ ደባርቅ የሚወስድን መረጃ ላስከትል። በሰሜን ጎንደር ቀጠና ደባርቅ ዩኒቨርሲቲ ህገወጥ አድማና ሰልፍ በማስተባበራቸው ተማሪዎች ላይ እርምጃ መውሰዱን ገልጿል። ዩኒቨርሲቲ የወሰደው እርምጃ ግን አሁን ሌላ ውጥረት ፈጥሯል። ተማሪዎቹ ጓደኞቻችን ላይ ዩኒቨርሲቲ የወሰደውን እርምጃ አግባብ አይደለም በሚል ተማሪዎቹ ላይ የተወሰደው እርምጃ እንዲነሳ ጥያቄ ለማቅረብ በዝግጅት ላይ መሆናቸውን ተከትሎ አሁንም በአካባቢ የጸጥታ ኃይል ስምሪት ስለመኖሩና ከሁለት ሳምንት በፊት ተማሪዎቹ ያነሱትን ጥያቄ ተከትሎ የጸጥታ ኃይል ወደ ግቢው በመግባት በተማሪዎች ላይ ተኩስ ሩምታ በመክፈት ተማሪዎችን ማቁሰልና መግደሉ ይታወቃል። ይህንን ተከትሎ እንግዲህ የተለያዩ ያንን ሰልፍ አስተባብራቸዋል በሚል በተማሪዎች ላይ የተለያዩ ቅጣቶችን ዩኒቨርሲቲው አስተላልፏል። የተላለፈውን ውሳኔ በተከትሎ 28 ተማሪዎች እርምጃ ተወስዶባቸዋል። እነዚህ ተማሪዎች ከግቢ ሊወጡ እርምጃ ሊወሰድባቸው አይገባም በሚል ነው በሌላ መንገድ ተማሪዎቹ እንደገና ውጥረት እየፈጠሩት። ወደ ሌላ መረጃ ሲሄድ ወደ ምዕራብ ወሎ የሚወስደን መረጃን ማስከትለው በምዕራብ ወሎ ደገር ቀጠና ያለው ዘመቻ ዛሬም እንደቀጠለ ነው። ላለፉት 5 ቀናት በሁለት ዙር የተደረገው ዘመቻ በፋኖ ዋና ዋና መሪዎች ላይ ያነጣጠረ እንደሆነ ነው የታወቀው። በዚህ ዘመቻ ዛሬም እንደቀጠለ ሲሆን በሁለቱም የፋኖ አደረጃጀቶች በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል በጋራ አጸፋ ምላሽ እየሰጡ ነው የሚገኙት። ከሸዋና ከወሎ ከደሴ በ5 አቅጣጫዎች፣ ከሸዋ በ2 ከወሎ በ3 አቅጣጫዎች ወደ አካባቢው አሁን መንግስት ተጨማሪ ኃይል አየር ወለድና እግረኛን ጨምሮ እያስገባ እንደሚገኝና በዚህም ውጊያ እየተደረገ ነው። ውጊያው ከባድ ነው። ያለፉት ቀናት ያለረፍት ነው ፋኖ ውጊያ እያደረገ ያለው። የመረቆ ሸለቆ፣ ዳንጉ ተራራ፣ ገደር ከተማና ቆርኪ ድረስ ዛሬም ውጊያዎች እየተደረጉ መሆናቸውን ከአካባቢ የወጡ መረጃዎች ይህንን ያሳያሉ። ሌላው መረጃችን የግንባሩ መግለጫ አውጥቷል። የመግለጫውን ያወጣው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም ደግሞ አጉጉሞ እየተባለ የሚጠራው ቡድን ሲሆን መቀመጫውን በኤርትራ ማድረግ
የአፋር ክልል መንግስትና የአብይ አህመድ መንግስትን እየታገለ እንደሆነ ነው እየገለጸ ያለው። ይሄ ግንባር የዝግጅት ምዕራፎቹን ማጠናቀቁንና እስካሁን የማደራጀት የማስታጠቅ ዝግጅት ስራዎች ተጠናቀዋል። አሁን ወደ ሙሉ የማጥቃት ጊዜ የሚሸጋገርበት ደረጃ ላይ ደርሻለሁ ሲል ነው ትላንትና ባወጣው መግለጫ የገለጸው። በአፋር ክልል መሬት ላይ የሚገኙ የትግራይ የሰላም ኃይሎች በአስቸኳይ አፋርን ለቀው እንዲወጡና አፋር የውክልና ጦርነት ማድረጊያ ቦታ ሊሆን እንደማይገባው ይሄ መግለጫ አንስቷል። አፋር የውክልና ጦርነት ማድረጊያ ቦታ አይደለም። በክልሉ አስተዳዳሪና በፌዴራል መንግስቱ የተለያዩ ታጣቂዎች ሊሰማሩ አይገቡም በሚል ሁለተኛ ደግሞ በኢሳ ጎሳዎች በአፋር ህዝብ ላይ እየተፈጸመ ያለውን ሰቆቃ በተመለከተ ዓለም አቀፍ ሚዲያዎችና የሰብአዊ መብት ድርጅቶች እንዲያጣሩትና ድርጅቱም ወደፊት ግልጽ የሚያደርጋቸው መረጃዎች እንዳሉ ጨምሮ በመግለጫው አሳይቷል። ሶስተኛው በአወል አርባ አስተዳደር በአፋር ክልል ማለት ነው እየተደረገ ያለው ማሳደድ በተለይ ምሁራን፣ ወጣቶችና የጸጥታ ኃይሎች በአስቸኳይ እንዲቆም እንዲሁም ደግሞ ማሳደድ እየተደረገባቸው ያሉት ምሁራን፣ ወጣቶችና የጸጥታ ኃይሎች ወደ ግንባሩ እንዲቀላቀሉ ጥሪ አድርጓል። በአጠቃላይ እንግዲህ አብይ አህመድ አገዛዝን ለማስወገድ ሁሉን አቀፍ ትብብር ጥሪም አድርጓል። አምባገነኖች እንደተሳደዱት ሁሉ የአምባገነኑ የአብይ መንግስትም ይሳደዳል በሚል ነው መግለጫ ያወጣው። የመጨረሻ መረጃ ኤርትራን የተመለከተ መረጃ ነው። በስዊድን የሚገኝ የኤርትራ ኦርቶዶክስ ቤተክርስቲያን ላይ የስዊድን መንግስት ያደርግ የነበረውን የድጎማ ድጋፍ ማቋረጡ ነው የተገለጸው። ይሄ የሆነው ደግሞ ቤተክርስቲያኑ ውስጥ ያሉ ሰዎች ከኤርትራ መንግስት ጋር ይሰራሉ፣ የሚደረገውን ድጎማ ለኤርትራ መንግስት ያስተላልፋሉ፣ ሌሎችን ኤርትራውያን ይህንን በመጠቀም እንደዚሁ ጭቆናና ጫና ያደርጋሉ በሚል ነው። እንግዲህ በኤርትራ መንግስት ላይ እና ከኤርትራ መንግስት ጋር ግንኙነት አላቸው በሚል ኤርትራውያን ላይ እየተጣሉ ያሉ ማዕቀቦች እንዲሁም ደግሞ እየተደረጉ ያሉ እና የመኖሪያ ፍቃድን እስከመከልከል እስከመሰረዝ የደረሱ እርምጃዎች በአውሮፓ ሀገራት እንደቀጠሉ እንደሆነ ያሳያል። ባለፈው ኖርዌይ እንደዚሁ የኤርትራ መንግስት በገንዘብ ይደግፋሉ፣ ከኤርትራ መንግስት ጋር ድጋፍ አላቸው በሚል የመኖሪያ ፍቃድ የነጠቀቻቸው። እስራኤል ከዛ ቀደም ብሎ እንደዚሁ በተመሳሳይ እርምጃ፣ ጀርመን ውስጥ ደግሞ እንደዚሁ በሁለቱ ቡድን መካከል ያለውን ጉዳይ ተከትሎ ጀርመን መንግስትም እርምጃ መውሰዱ ይታወቃል። እንግዲህ ለዚህ ሰዓት ያስኳቸው መረጃዎች እነዚህን ነው የሚመስሉት። ከተለያዩ አካባቢዎች ያሰባሰብኳቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ